እድሉን ያጣው አዳም መጀመሪያ በተፈጠረበት ዕለት ዓርብ ዕለት ሁለተኛው አዳም ተሰዋለት ማለት ቤዛ ሆነለት ደም አፈሰሰለት ስጋውን ቆረሰለት በስጋ ሞተለት እና በስጋ ሲሞት የመጀመሪያው አዳም የበደል ዋጋው ተከፈለ። ያን ጊዜ በአዳም ምክንያት ሁላችን ከጠላት ዲያብሎስ ነፃ ወጣን። በአዳም ምክንያት ሁላችን ሞተን ነበር። በአዳም ምክንያት እንደገና ሁላችን ዳን ማለት ነው። በአዳም ምክንያት ሁላችን ኃጢአተኞች ነበር። አሁን ደግሞ በሁለተኛው አዳም ምክንያት፣ በመጀመሪያው አዳም ምክንያት ሁላችን ኃጢአተኞች ሆነን ነበር። በሁለተኛው አዳም ምክንያት ሁላችንም ጻድቃን ሆን ማለት ነው። እዚያ ሮሜ 5 ላይ በመጀመሪያው ሰው አለመታዘዝ ይላል። በመጀመሪያው ሰው አለመታዘዝ ሰው ሁሉ ኃጢአተኛ ሆነ ይላል። በመጀመሪያው ሰው አለመታዘዝ ሰው ሁሉ ኃጢአተኛ ሆነ። በሁለተኛው ሰው መታዘዝ ደግሞ ሰው ሁሉ ጻድቅ ሆነ። የመጀመሪያው ሰው የተባለው አዳም ነው። የመጀመሪያው ሰው የተባለው የመጀመሪያው አዳም ነው። ሁለተኛው ሰው የተባለው ሁለተኛው አዳም ሰው የሆነው አምላክ ኢየሱስ ክርስቶስ ነው። በመጀመሪያው ሰው አለመታዘዝ በደሉ የራሱ የሔዋን ብቻ ሳይሆን ዘሩ ለሆነ ሁሉ ውርስ ሆነ ማለት ነው። ስለዚህ በዚያ ምክንያት ሰው ኃጢአት ከሰራ ኃጢአት ካለው የኃጢአት ደሞዝ ደግሞ ሞት ነው። ስለዚህ ሰው ሁሉ ሟች ሆነ ነው የሚል እና በመጀመሪያው ሰው አለመታዘዝ ሰው ሁሉ ኃጢአተኛ ሆነ ይልና በሁለተኛው ሰው መታዘዝ ደግሞ ሰው ሁሉ ጻድቅ ሆነ እና ምንድነው? በመጀመሪያው ሰው በደል ምክንያት ሁላችን ሟቾች ነበርን። የመጀመሪያው ሰው ተፈጥሮ የነበረው ዓርብ ዕለት ነው። አሁን ሁለተኛው አዳም የታዘዘ ትእዛዙን የፈጸመ የተባለ ሁለተኛው አዳም ኢየሱስ ክርስቶስ በሰውነቱ እግዚአብሔር አድርግ ያለውን ነገር አድርጓል፣ አታድርግ ያለውን ነገር ደግሞ አላደረገም። ስለዚህ አድርግ የተባለውን ነገር ካደረገ፣ አታድርግ የተባለውን ነገር ደግሞ ካላደረገ አሁን ፍጹም ጻድቅ ማለት ይሄ ነው። ፍጹም ጻድቅ እግዚአብሔር አብም በዮርዳኖስ በደብረ ታቦር ተራራ ደስ የምሰኝበት የምወደው ልጄ ይህ ነው ያለው ያለ ኃጢአት ስላየው፣ ያለ ኃጢአት ያየው ደግሞ ለኃጢአት ምክንያት የሆነ ሕግን ትእዛዝን በማክበሩ ነው በሰውነቱ። እዚህ አንደኛ ቆሮንቶስ ምዕራፍ 15 ላይ ምንድን ነው የሚለው? የሞት መውጊያ ኃጢአት ነው አለ። የሞት መውጊያ ኃጢአት ነው፣ የኃጢአት ኃይል ደግሞ ሕግ ነው ይላል። የሞት መውጊያ ኃጢአት ነው። ኃጢአት ከሌለ ሞት ኃይል የለውም። እንደገና ደግሞ ሕግ ከተፈጸመ ደግሞ ኃጢአት ኃይል የለውም። ሕግ ሲጣስ፣ ትእዛዘ እግዚአብሔር ሲጣስ ኃጢአት ኃይል ያገኛል። ኃጢአት ኃይል አግኝቶ ኃጢአት ሲሆን ደግሞ ሞት እኛን ወግቶ ለመግደል መውጊያ ያገኛል ማለት ነው። ስለዚህ ምን አለ ቅዱስ ጳውሎስ? የሞት መውጊያ ኃጢአት ነው፣ የኃጢአት ኃይል ደግሞ ሕግ ነው። እንግዲህ ሕጉ ቅዱስ ነው፣ ንጹሕ ነው፣ ፍጹም ነው። ሕጉ እግዚአብሔር የሰጠን ሕግ የተቀደሰ ነው። ነገር ግን እኛ ያን ስንጥስ እንረክሳለን፣ ኃጢአት እንሰራለን። ኃጢአት ስንሰራ ደግሞ ሞት እኛን ለመግደል ኃይል ያገኛል ማለት ነው። ያ እንዳይሆን መድኃኔ ዓለም ኢየሱስ ክርስቶስ ሁለተኛ አዳም ሆኖ
የመጀመሪያው አዳም ያልቻለውን ቻለ። የመጀመሪያው አዳም ያልቻለው ምንድነው? ትእዛዝን ማክበር አልቻለም። አታድርግ የተባለውን አደረገ። ስለዚህ በገዛ እጁ ኃጢአት ሰራ። የኃጢአት ደሞዝ ደግሞ ሞት ነው። ሁለተኛው አዳም ግን አታድርግ የተባለውን ነገር አላደረገም። አድርግ የተባለውን ነገር ደግሞ አድርጓል። አታድርግ የተባለውን ነገር ማድረግ ኃጢአት ነው። አድርግ የተባለውን ነገር አለማድረግ ደግሞ ኃጢአት ነው። ስለዚህ አሁን መድኃኔዓለም ኢየሱስ ክርስቶስ ሁለተኛ አዳም ሆኖ ሁላችን ወክሎ የሁላችን ቤዛ ሆኖ አታድርግ የተባለውን ነገር ባለማድረግ፣ አድርግ የተባለውን የእግዚአብሔር ቃል የእግዚአብሔር ትእዛዝ በማድረግ ፍጹም ሆኖ ተገኘ። ስለዚህ በመጀመሪያው ሰው አለመታዘዝ ሰው ሁሉ ኃጢአተኛ ሆነ። በሁለተኛው ሰው መታዘዝ ደግሞ ሰው ሁሉ ጻድቅ ሆነ። ስለዚህ አሁን መድኃኔዓለም ኢየሱስ ክርስቶስ አንድ በሕግ ምክንያት ከሚመጣብን ነገር አዳንን ማለት ሕግን በመፈጸም ከሕግ ዋጀን ማለት ነው። ከዚያ ደግሞ በመጨረሻ ሕግን በመሻር ምክንያት ኃጢአት ይመጣል። በኃጢአት ምክንያት ሞት፣ ኃጢአተኞች ሟቾች የነበርነውን ደግሞ ስለኛ በቀራንዮ ተሰውቶ የኛ ጌታ ከዲያብሎስ ባርነት ከዘላለም ሞት ነፃ አወጣን። ከዘላለም ሞት ከዲያብሎስ ባርነት ነፃ አወጣን። አዳምን ወደ ቀደመ ተፈጥሮ መለሰው። ስለዚህ ወደ ቀደመ ተፈጥሮ የመለሰበት ዕለት ደግሞ ዓርብ ነው። እንደሚታወቀው ዓርብ ማለት የኛ የነፃነት ቀን ነው። ነፃነታችን የተመለሰበት ቀን ነው። አዳም ሔዋን ሲበድሉ ነፃነታቸው ተወስዶ ነበረ። ነፃነታቸው ስለተወሰደ የነሱ ዘር የሆነው ሁሉ ነፃነቱ ስለተወሰደ ምንም አይነት በጎ ስራ ቢሰሩ ያን ጊዜ ቅዱሳን በምድር ላይ ሮሜ 5 ላይ የበደሉትንም ያልበደሉትንም ሞት ገዛቸው ይላል። ምንም አይነት በጎ ስራ ቢሰሩ አባቶቻችን መዳን አልቻሉም። ለምን? ነፃ ፈቃድ ተወስዷል። በነፃ ፈቃዳችን በጎ ስራ ሰርተን አምነን እንዳን ቢሉ አይችሉም። ለምን? ነፃነት ተወስዷል። አሁን መድኃኔዓለም ኢየሱስ ክርስቶስ ሁለተኛ አዳም ሆኖ ነፃነታችን መለሰ። ከኃጢአት ከሞትም ነፃ አወጣን። መርገማችን ሁሉ እሱ ተሸክሞ መርገማችን አስወገደ። በእኛ ምክንያት ተረግማ የነበረች ምድርም ነፃ ወጣች። ምድርኒ ትገብር ፋሲካ ተሐፄዋ በደመ ክርስቶስ፣ በክርስቶስ ደም ታጥባለችና ምድርም ደስታዋን ትግለጥ ነው የተባለው። ለምን? በአዳም ምክንያት ምድርም ተረግማ ስለነበረ፣ በምድር ምክንያት ዘመኑም ተረግሞ ስለነበረ፣ ዘመኑ ዘመነ መርገም፣ ዘመነ ርኩሰት፣ ዓመቱም ዓመተ ፍዳ፣ ዓመተ ኩነኔ ሆኖ ነበረ። አሁን የኛ ጌታ መለኮት የተዋሃደውን ደሙን ሲያፈስልን፣ መለኮት የተዋሃደው ስጋውን ሲቆርስልን፣ በስጋ እሱ ሲሞትልን የኛ ዕዳ የኛ መርገም ወደ በረከት ሲቀየር፣ የኛ ርኩሰት ወደ ቅድስና ሲቀየር፣ የኛ ሞት ወደ ዘላለም ሕይወት ሲቀየር፣ በእኛ ምክንያት ተረግማ የነበረች ምድርም ነፃ ወጣች። በምድር ምክንያት ይቆጠር የነበረው ዘመንም ዘመነ ሐዲስ፣ ዘመነ ምሕረት፣ ዘመነ ይቅርታ ሆነልን። ዘመኑ የተባረከ ዘመን ዓመተ ምሕረት፣ ዘመነ ምሕረት ሆነልን። ስለዚህ አሁን መርገማችን የተወገደበት፣ በእኛ ምክንያት ተረግማ የነበረች ምድርም ነፃ የወጣችበት፣ በምድር ምክንያት ይቆጠር የነበረው ዘመንም ዘመነ መርገም ዘመነ ኩነኔ መባሉ ቀርቶ ዘመነ በረከት፣ ዘመነ ድህነት፣ ዘመነ ሰላም፣ ዘመነ ሐዲስ የተባለበት ያ ቀን እንግዲህ ዓርብ ቀን ነው የነበረው ማለት ነው። በአጠቃላይ
ቤተክርስቲያን የተፈጠረችው ዓርብ ዕለት ነው ማለት ነው። ቤተክርስቲያን የምንላት አሁን መላከ ሰላም የማቴዎስ ወንጌል ምዕራፍ 16 ሊያነቡልኝ ይችላሉ? እሺ፣ ብፁዕ አባታችን አነባለሁ። ምዕራፍ 16 ቁጥር እሺ ቁጥር ስንት ላይ ነው? ቁጥር 16 ቢሆንም ጥሩ ነው። ምዕራፍ 16 ከቁጥር 13 ነው ከቁጥር 13 ጀምሮ ቢሆን መልካም። ኢየሱስም ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለ፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጸልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታ ሁሉ በሰማያት የተፈታ ይሆናል። አዎ እንግዲህ ሰው ሆኖ የተገለጠውን አምላክ ሰዎች አንዳንዱ ኤልያስ ይሉታል፣ አንዳንዱ ኤርምያስ ይሉታል፣ አንዳንዱ ዮሐንስ እና ከነቢያት አንዱ እንደሆነ አድርገው ነበር የሚያዩት። ሰው ሁሉ የሚለውንም ነገሩት። እነሱም እንደዚያ ነበር አልፎ አልፎ የሚያምኑት። ምክንያቱም ገና ነበር ምስጢራት ገና አልተገለጡላቸው ነበር። እናንተስ ማን ትሉኛላችሁ ሲል አሁን ቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ፣ የሕያው እግዚአብሔር ልጅ ነህ፣ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደ ብሎ የተናገረለት ማለት ነው። አሁን አንተ የሕያው እግዚአብሔር ልጅ ነህ ሲለው ይሄን ሥጋና ደም አይደለም የገለጠልህ፣ ይህን የገለጠልህ የሰማዩ አባቴ ነው። ልክ ነህ። ስለዚህ ቤተ ክርስቲያኔን በአንተ አለትነት እሰራታለኋል። አንተ አለት ነህ፣ ድንጋይ ነህ። በአንተ ድንጋይነት ቤተ ክርስቲያኔን እሰራታለሁ። እዚህ ኤፌሶን አሁን ቅድም ያነበብነው ኤፌሶን ምዕራፍ 2 ወደ ቁጥር 17 ጀምረውን ብናነበው መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻችኋልና በሐዋርያትና በነቢያት መሰረት ላይ ታንጻችኋልና የማዕዘኑ ምራስ ድንጋይ ክርስቶስ ኢየሱስ ነው። የማዕዘኑ ምራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። አሁን እንግዲህ ኢየሱስ ክርስቶስ ማለት በነቢያት ትንቢት የተነገረለት በሐዋርያት የተመሰከረለት ነው። ስለዚህ ነቢያት በተነበዩት መሰረት የነቢያት ትንቢት ተፈጽሟል።
ሐዋርያት እየመሰከሩ ነው። መነሳቱን በዓይኖቻቸው አይተዋል። እና በዚህ ላይ አሁን እኛ አምነን በአብ በወልድ በመንፈስ ቅዱስ ሁለተኛ ከእግዚአብሔር ስንወለድ በቀጥታ የዚያ ቤት አንዱ ድንጋይ እንሆናለን ማለት ነው። ቤት የሚሰራው ያው በድንጋይ ነው። አሁን እዚህ ላይ የመሰለው እና አሁን ሁላችን እንግዲህ የማዕዘኑ ራስ ኢየሱስ ክርስቶስ ሆኖ እንዲያውም እዚያ ኤፌሶን 5 ላይ የሚናገረው ይሄ ነው። ራሳችን የቤተ ክርስቲያን ራስ ኢየሱስ ክርስቶስ ነው እና ስለዚህ አሁን በቅዱስ ጴጥሮስ ድንጋይነት ቤተ ክርስቲያንን በደሙ ሲመሰረታት ራሷ እሱ ኢየሱስ ክርስቶስ ነው። ራሷ ኢየሱስ ክርስቶስ ነው እና አሁን ራሷ ኢየሱስ ክርስቶስ የሆነች ቤተ ክርስቲያን ሁልጊዜ የምታድግናት ሁልጊዜ ማቆሚያ የሌለው እድገት ነው። ምክንያቱም ህንፃው እየተጋጠመ ነው የሚኖረው። እንደውም እዚያ ዮሐንስ ወንጌል ምዕራፍ 15 ላይ ራሱን የወይን ግንድ ይለዋል። ራሱን የወይን ግንድ ብሎ እኛን ቅርንጫፎች ነው የሚለን። ቅርንጫፎች ደግሞ ሁልጊዜ የሚያቋርጡ አይደሉም፣ ይበቅላሉ፣ ከግንዱ ላይ ይበቅላሉ እና ስለዚህ ራሳችን ኢየሱስ ክርስቶስ ሆኖ እኛ ደግሞ በሱ አምነን በአብ በወልድ በመንፈስ ቅዱስም ተጠምቀን ሁለተኛ ስንወለድ የአካሉ ክፍል የአካሉ አባል እንሆናለን ማለት ነው። ቤተ ክርስቲያን አንዲት ናት የሚባለውም ለዚህ ነው። ቤተ ክርስቲያን አንዲት ናት፣ ቅድስት ናት፣ ሁለንተናዊት ናት፣ ዓለም አቀፋዊት ናት ቤተ ክርስቲያን። ምክንያቱም ራሷ ኢየሱስ ክርስቶስ ስለሆነ ራሷ ኢየሱስ ክርስቶስ ቅዱስ ነው፣ አንድ ነው፣ እንደገና በዓለም ሁሉ ምሉ ነው፣ ዓለም አቀፋዊ ነው። ስለዚህ በክርስቶስ ያለች ቤተክርስቲያን አንዲት ናት። ለዚያ ነው ኤፌሶን 4 ላይ ነው አይደለ? አንድ ጥምቀት፣ አንዲት ሃይማኖት፣ አንድ ጌታ አለን። አንዲት ጥምቀት፣ አንዲት እምነት፣ አንድ ጌታ አለን። ስለዚህ በዚያ በአንዱ ራስነት የተጋጠመች ቤተክርስቲያን ተመሰረተች እና ያቸው የተመሰረተችው ዓርብ ዕለት ነው። ያለ ማሰብ ነው። ያው ቅዱስ ያሬድ ነው እንግዲህ በድጓው እንትን ያለለት። ዞሮ ግን ዋናው ነገር ያው ዓርብ ብቻ ሳይሆን ምንጊዜም ቢሆን ቤተክርስቲያን ስትታሰብ በየደቂቃው፣ በየሰዓቱ፣ በየቀኑ፣ በየሳምንት ምንጊዜም የምናስባት ቤተክርስቲያን ናት። ቤተክርስቲያን ማለት እኛ ስለሆን ህንፃው ቤተክርስቲያን መባሉ ያው እኛ ተሰባስበን ስለምናመልክበት መስዋዕት የአዲስ ኪዳን መስዋዕት ስለምንሰዋበት ነው እንጂ ዋናው ቤተክርስቲያን ማለት እኛ ነን። አሁን ለምሳሌ የህንፃው ቤተክርስቲያን ሲባል አሁን ጌታ ዳግም ሲመጣ ዓለማት ሲያልፉ ያን ጊዜ ያልፋሉ። የሁሉ ካቴድራል በሙሉ ያልፋል። የሰው እጅ የሰራው ቤተ መቅደስ የሁሉ ጌታ ሲመጣ ያልፋል። የኛ ቤተ ክርስቲያንነት ግን ማለፍ አንችልም። ለምን ማለፍ የማንችለው? ማለፍ ከማይችለው ስለተወለድን ማለት ነው። እዚያ የጴጥሮስ መልእክት ላይ ሁለተኛ የተወለድነው ከማይጠፋ ዘር ነው ይላል። ሁለተኛ የተወለድነው ከማይጠፋ ዘር ነው። ከዘላለሙ ለዘላለም ሕያው ከሆነው ጌታ ስለተወለድን ሕያዋን ነን። ስለዚህ በአካለ ነፍስም ከእሱ ጋር እንቆያለን። በኋላም ዳግም ሲመጣ ዓለማት ሲያልፉ የካቴድራሉ ሁሉ ሲያልፍ እኛ ግን አናልፍም። የእኛ ቤተክርስቲያንነት የሰው ልጆች ቤተክርስቲያንነት የሚያልፍ አይደለም። ቢሞት ቢፈርስ ወደ አፈርነት ቢቀየር ከመቅጽበት ዓይን ተለውጦ የሚነሳ እስከዚያም በአካለ ነፍስ ከጌታው ጋር የሚኖር ሕይወት ነው ያለን። ስለዚህ ያቺ ቤተክርስቲያን የተፈጠረችበት ዕለት ዓርብ ስለሆነ ቤተክርስቲያን የተመሰረተችው በደሙ ስለሆነ በሱ ሞት ስለሆነ የዛሬዋን ዓርብ ከትንሣኤ በኋላ ያለችውን ዓርብ
የቤተ ክርስቲያን መታሰቢያ ቀን ተብሎ ይኸው ቤተ ክርስቲያናችን በዚህ ቀን ትታሰባለች። ቅዱስ ጳውሎስ ቅድም እንዳለው እግዚአብሔር አስቀድሞ ያቀደውን መልካሙን ስራ ለመስራት ነው የሚለው። በክርስቶስ እንደገና ተፈጠርን። የመጀመሪያው አዳም መጥፎ ስራ በመስራት ሞትን መርጦ ነበር። አሁን ደግሞ እኛ መልካሙ ስራ ደግሞ ሊሰምርልን የሚችለው በክርስቶስ አካልነት ከክርስቶስ አካል ጋር አካል ስንሆን፣ ለምሳሌ ከወይኑ ግንድ ጋር ያሉ ቅርንጫፎች በወይኑ ግንድ ምክንያት ምግብን የሚያገኙ ከሆነ ከወይኑ ግንድ ምግብን የሚያስፈልጋቸውን የሚጠጡትን የሚበሉትን የሚያገኙት ምግባቸውን የሚያገኙት በግንዱ ነው። በግንዱ በኩል ነው። በግንዱ በኩል ምግባቸውን ሲያገኙ ያድጋሉ፣ ያለመልማሉ፣ ያብባሉ፣ ያፈራሉ። እኛም በግንዱ በወይን ግንድ ከተመሰለ ክርስቶስ ጋር ስንሆን በሱ ሕይወትን እያገኘን በሱ የቃሉን ምግብ የሥጋ ወደሙን በሱ የሚያስፈልገንን ነገር እያገኘን እናድጋለን ማለት ነው። በሱ በኩል በቸርነቱ በሚደረግልን እናድጋለን፣ እናለመልማለን ማለት በጽድቅ ስራ እናለመልማለን፣ በጽድቅ ስራ እናብባለን፣ በጽድቅ ስራ እናፈራለን። ስለዚህ አሁን ወነአምን በአሐቲ ቅድስት ቤተክርስቲያን ክርስቶስ ራሷ በሆነች በአንዲት ቅድስት ቤተክርስቲያን እናምናለን። ዛሬ በክርስቶስ አምነን በሱ አካልነት ከሱ አካል ጋር አንድ በመሆን አንድ ይሆን ሁላችን አንዱን ክርስቶስን ስለለበስ ነው። ገላትያ 23 ላይ በሌሎችም እንደሚነግረን አንዱን ክርስቶስን ስለለበስ ነው አንድ ነን። ነጭም ጥቁርም ቢጫም ቀይም ባሪያም ጨዋም ሴትም ወንድም ሕፃን ሽማግሌ ማለት የለም። ግሪካዊ፣ ዕብራዊ፣ ሮማዊ፣ አፍሪካዊ፣ አሜሪካዊ፣ ካናዳዊ ማለት የለም። በዓለም ዙሪያ በሱ አምነን በአብ በወልድ በመንፈስ ቅዱስም ተጠምቀን ሁለተኛ የተወለድን ቃሉ እንደሚለን ያመነ የተጠመቀ ይድናል፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል እና እሱን አምነን እንደ ቃሉ የተጓዝነው በሙሉ ከወይኑ ግንድ ከሱ የበቀልን ስለሆነ ሕይወትን ማንኛው መንፈሳዊ ምግብ በሱ በኩል የምናገኝ ስለሆነ መልካም ስራ ለመስራት ኃይል እናገኛለን። ከወይኑ ግንድ ጋር ጤናማ ግንኙነት የሌላቸው ቅርንጫፎች እንኳን ሊያለመልሙ፣ እንኳን ሊያብቡ፣ እንኳን ሊያፈሩ ይደርቃሉ። ከደረቁ ደግሞ ተቆርጦ መጣል ነው ወደ ሰዓት ነው። ስለዚህ ጤናማ ግንኙነት ከወይኑ ግንድ ክርስቶስ ጋር ሲኖረን በጽድቅ እናድጋለን፣ በመልካም ስራ እናድጋለን፣ በመልካም ስራ እናለመልማለን፣ በመልካም ስራ እናብባለን፣ መልካም ፍሬን እናፈራለን። መልካም ትሩፋት በመስራት መልካም ፍሬን እናፈራለን እና ይህች ቤተክርስቲያን ናት። ስለዚህ አሁን እንዳነበውልን የገሃነም ደጆች አያሸንፏትም ይላል። የገሃነም ደጆች የተባሉ ምንድን ናቸው? ዲያብሎስና ሰራዊቱ፣ ክፉዎች መናፍስት፣ ፈቃደ ሥጋ፣ ዓለም። የገሃነም ደጆች አያሸንፏትም። የገሃነም ደጆች የማያሸንፏት ለምንድን ነው? እዚያ የዮሐንስ መልእክት ምዕራፍ 5ን ብናነብ ጥሩ ነገር እናገኛለን። የዮሐንስ መልእክት ምዕራፍ 5 ምን ይላል? ከቁጥር 1 ጀምሮ ላነበው። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። እግዚአብሔርን ስንወድ ይላል። እግዚአብሔርን ስንወድ ትእዛዛቱንም ስናደርግ፣ ምክንያቱም ቅድም የኤፌሶን ላይ መልካሙን ስራ ለማድረግ ነው አይደል? በክርስቶስ እንደገና የተፈጠር ክርስቲያኖች ይሆን መልካሙን ስራ ለማስረት። ስለዚህ ምንድነው የሚለው? ትእዛዛቱንም ልንጠብቅ የእግዚአብሔር ፍቅር ይህ ነውና፣ ደግሞ አለው እግዚአብሔርን ስንወድ
ትእዛዛቱንም ስናደርግ የእግዚአብሔርን ልጆች እንድንወድ በዚህ እናውቃለን። ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና፣ ትእዛዛቱም ከባዶች አይደሉም። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና፣ ዓለምንም የሚያሸንፈው እምነታችን ነው። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና፣ ዓለምንም የሚያሸንፈው እምነታችን ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ይላል ቅዱስ ጴጥሮስ። አሁን አንተ ያው እግዚአብሔር ልጅ ነህ ስላለ ነው አሸናፊ የሆነ። ኢየሱስን የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፈው ማን ነው? እኛ በሱ አምነናል። የዓለም ክርስቲያኖች በሱ አምነናል። እሱን እንወዳለን። እግዚአብሔርን ስንወድ ደግሞ ትእዛዛቱን እንጠብቃለን። ፍቅር የሕግ መጨረሻ ነው ይላል። ፍቅር የሕግ መደምደሚያ፣ የሕግ ፍጻሜ ነው የሚለን ቅዱስ ጳውሎስ በእግዚአብሔር ቃል። ፍቅር የሕግ ፍጻሜ ነው። እግዚአብሔርን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ እግዚአብሔርን ስንወድ ወንድሞቻችን እንደ ራሳችን አድርገን ስንወድ፣ ወንድሞቻችን ማለት ሰው የሆነን ሁሉ ስንል ደግሞ የሚወዱንን ብቻ አይደለም፣ የሚጠሉንን ሁሉ፣ የሚረግሙንን ሁሉ፣ የሚያሳድዱን ሁሉ፣ እነሱን ሁሉ ስንወድ፣ አሁን እግዚአብሔርን በፍጹም ነፍስ ስንወድ፣ ሰው የሆነን ሁሉ እንደ ራሳችን ስንወድ፣ ሕግ በዚህ ውስጥ ተዋጠ ማለት ነው። ሕግ በዚህ ውስጥ ተዋጠ። ምክንያቱም ሕግ በፍቅር ተዋጠ፣ በፍቅር ውስጥ ተዋጠ። እግዚአብሔርን በፍጹም ልብ ከወደድነው ከእግዚአብሔር ሌላ አምላክ አናመልክም። ከእግዚአብሔር ቃል በላይ የምንወደው ነገር የለም። ከእግዚአብሔር ፍቅር በላይ ፍቅር ሊኖረን አይችልም። እግዚአብሔርን በፍጹም ልብ ስንወድ በቃ እግዚአብሔር የማይወደውን አናደርግም። ምክንያቱም ለምሳሌ አንድ ባል ሚስቱን እጅግ በጣም የሚወድ ከሆነ፣ ከልቡ የሚወድ ከሆነ ሚስቱ የማትወደውን ነገር፣ የማትፈልገውን ነገር ፈጽሞ አያደርግም። ይልቁንም የምትወደውን የምትደሰትበትን ነገር ነው የሚያደርገው። ሚስትም ለባሏ እንደዚሁ። አሁን እንግዲህ ክርስቶስ ለቤተ ክርስቲያን በባል ተመስሏል። ቤተ ክርስቲያን በሙሽሪት፣ እሱ በሙሽራው ተመስሏል። ስለዚህ ሙሽራው ክርስቶስ እስከ ሞት ድረስ ወዷታል። እሷም እስከ ሞት ድረስ ነው የምትወደው። ባልና ሚስት እኮ ማለት ሙሽሮች እኮ ቃል ሲገቡ እስከ ሞት ድረስ አልለያትም፣ እስከ ሞት ድረስ አልለያትም ማለት እኮ እስከ ሞት ድረስ እወዳታለሁ ማለት ነው። እስከ ሞት ድረስ አልለየውም ስትል እስከ ሞት ድረስ እወደዋለሁ ማለት ነው። ስለዚህ እሱን በፍጹም ልብ ከወደድነው ትእዛዛቱን እንጠብቃለን ማለት ነው። ምክንያቱም በፍጹም ልብ ከወደድነው በቃ እሱ ደስ የሚሰኝበትን ነው እንጂ የምናደርገው እሱ የሚከፋበትን ነገር አናደርግም። ፍቅር ማለት ይሄ ነው። ወንድሞቻችን ደግሞ ሰው የሆነን ሁሉ እንደ ራሳችን ከወደድን ደግሞ በራሳችን ላይ ሊሆን የማይገባውን ነገር በሌሎች ላይ የማናደርግ ከሆነ በቃ ትእዛዛት ሁሉ በፍቅረ እግዚአብሔርና በፍቅረ ቢጽ ተዋጡ ማለት ነው። ስለዚህ ነው ክርስትና ከሕግ በላይ ነው የሚባለው። ለዚህ ነው ክርስቲያን ከሕግ በላይ ነው። ከሕግ በላይ የሆነበት ምክንያት ለምንድን ነው? እግዚአብሔርን በፍጹም ነፍስ ስለሚወድ፣ ሰውን እንደራሱ ስለሚወድ ከሕግ በላይ ነው። ሕግ በፍቅረ እግዚአብሔርና በፍቅረ ቢጽ ስለሚዋጥ፣ ትእዛዛቱ ሁሉ ስለሚዋጡ፣ ስለዚህ አሁን ክርስቶስ ኢየሱስ መድኃኔ ዓለም ኢየሱስ ክርስቶስን የእግዚአብሔር ልጅ ነው ብሎ ከሚያምን በቀር በእሱ አምኖ በአብ በወልድ በመንፈስ ቅዱስም ተጠምቆ ሁለተኛ ከእግዚአብሔር ከተወለደው በቀር ይህን ዓለም የሚያሸንፍ ማን ነው? ስለዚህ በክርስቶስ አምነናል።
በአብ በወልድ በመንፈስ ቅዱስ ስም ተጠምቀናል። በቅዱስ ቁርባን ከብረናል። የክርስቶስ አካሉ ሆነናል። አሸናፊዎች ነን ማለት ነው። ዲያብሎስ ሰራዊቱ፣ ኃጢአት፣ ሞትና መቃብር ሊያሸንፉን አይችሉም። ለምን? አሸናፊው ራሳችን ስለሆነ። አሸናፊው ራሳችን ስለሆነ ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ እስካሁን ድረስ ውጊያ ላይ ነው ያለችው። እስካሁን ድረስ ውጊያ ላይ ነው ያለችው። ቤተ ክርስቲያን ካለች ውጊያ አለ፣ ውጊያ አለ። ተዋጊው ድሮ አዳምና ሔዋንን በምቀኝነት የጣለው አሁንም እኛንም በምቀኝነት ለመጣል እሱ እንደተዋረደ እኛንም ለማዋረድ እሱ እንዳፈረ እኛንም ለማሳፈር እሱ ከእግዚአብሔር ክብር እንደተለየ እኛንም ለመለየት በሀገራችን ምን ይባላል? ነጋዴ ራሱ ለከሰረ አያዝንም ባልንጀራው ለቀረ ነው እንጂ የሚባል አባባል አለ። ይሄ በጣም መጥፎ ነገር ነው። ራሱ ለከሰረ አያዝንም ባልንጀራው ለቀረ ነው እንጂ እሱ ሲከስር ባልንጀራውም እንዲከስር ነው የሚፈልግ። ይሄ ዲያብሎሳዊነት ነው፣ የሰይጣን መንፈስ ነው። ስለዚህ የኛ ውጊያ አለ ቅዱስ ጳውሎስ ኤፌሶን 6 ላይ የኛ ውጊያ ከስጋና ከደም ጋር አይደለም፣ ስጋና ደም ካላቸው ሰዎች ጋር አይደለም። የኛ ውጊያ ነኝ ቅዱስ ጳውሎስ ስጋና ደም ካላቸው ከሰዎች ጋር አይደለም የኛ ውጊያ። በተለይ በክርስቶስ ደም የሱ በመሆናችን የተገለጠልን ታላቅ ምስጢር ጠላታችን ሰው እንዳልሆነ ነው። ለሰው የሰው ጠላት የለውም። እንደዚህ አድርጎ አይደለም የፈጠረን እግዚአብሔር። እግዚአብሔር ሲፈጥረን ተፋቅረን እንድንኖር ነው እንጂ እንድንጣላ አይደለም። እንድንጣላ የሚያደርገን ረቂቁ ጠላት ነው። ስለዚህ የኛ ውጊያ ከደምና ከስጋ ጋር አይደለም አለና በአይምሮ ከሚያልፉ ክፉዎች መናፍስት ጋር ነው። በአይምሮ ከሚያልፉ ክፉዎች መናፍስት ጋር ነው የኛ ውጊያ፣ ያለማቋረጥ የኛ ውጊያ። ስለዚህ ምን አለ ዮሐንስ አፈወርቅ? ያ ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ ዲያብሎስ ቤተ ክርስቲያንን እየተዋጋ ነው ያለው። በጦርነት ላይ ነው፣ እየተዋጋ ነው። የሆነ ሆኖ እሱ የዝናሩን ጥይት ጨርሷል። ቤተ ክርስቲያን ግን አለችን፣ አልሞተችም። ለምን? የማይሞተው ኢየሱስ ክርስቶስ ራሷ ስለሆነ፣ የማይሞተው ኢየሱስ ክርስቶስ አካሉ ስለሆነች መጥፋት አትችልም። ሰዎች በግላቸው ሊጠፉ ይችላሉ፣ በግላቸው ሊለዩ ይችላሉ ይላል እኮ እዚያ ዮሐንስ 15 ላይ እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ይላል። ስለዚህ የማያፈራ ቅርንጫፍ ይቆረጣል ይላል። የማያፈራ ቅርንጫፍ ምን ይሰራል? ይቆረጣል፣ ወደ እሳትም ይጣላል ነው የሚለው። ወይኑ ግንድ ላይ ያለ የማያፈራ ቅርንጫፍ ምን ይሰራል? ከደረቀ ምንም አይሰራም። ልክ እንደዚህ ሁሉ ከክርስቶስ የተለየ ክርስቲያናዊ ሕይወት ከክርስቶስ የተለየ ማንኛውም ምንም ሊያደርጋቸው ማሸነፍ አይችልም። እድሉ መድረቅ ነው። መድረቅ ማለት ከሱ መለየት ማለት ነው። የደረቀው ቅርንጫፍ በእሳት መቃጠል ማለት ከሱ መለየት ማለት ነው። ነገር ግን ከሱ ጋር በኃጢአት ብንወድቅ እንኳን በንስሐ እየተመለስን በኃጢአታችን እየተናዘዝን በቅዱስ ቁርባን እየታደስን ሁልጊዜ እየተቀደስን ከሱ ጋር ስንኖር አሸናፊዎች ነን እና ቤተ ክርስቲያን ሁልጊዜ ውጊያ ላይ ናት። የገሃነም ደጆች አያሸንፏትም ያለ ለዚህ ነው። ቤተ ክርስቲያንን በአንተ አለትነት በአንተ ለነገሩ አለቱ እኮ ራሱ ኢየሱስ ክርስቶስ ነው። ስለዚህ የቅዱስ ጴጥሮስ አለትነት እኮ በክርስቶስ በኩል ነው። ስለዚህ በእኔ የማዕዘን ራስነት በእናንተ መገጣጠም የቤት ህንፃ እንደሚገጣጠም አምሮበት ጠንክሮ እንደሚኖር ሁሉ በነቢያትና በሐዋርያት መሰረት በነቢያት ትንቢት፣ በሐዋርያት ትምህርት፣ በሐዋርያት ምስክርነት ነቢያት ትንቢት የተናገሩለትን ሐዋርያት የመሰከሩለትን ክርስቶስን በማመን በቃ የቤት አካል መሆን ነው፣ ሲያድጉ መኖር ነው። ስለዚህ
የገሃነም ደጆች አያሸንፏትም ማለት ዲያብሎስና ሰራዊት ሞትና መቃብር ሊያሸንፏት አይችሉም ማለት እኔን ሊያሸንፈኝ አይችልም። እያንዳንዳችሁ እናንተን ሊያሸንፋችሁ ክርስቲያኖችን ሊያሸንፍ አይችልም ማለት ነው። ለምን? ሁሉን ቻዩና አሸናፊው ሰውም አምላክም የሆነው ኢየሱስ ክርስቶስ ራሳችን ስለሆነ እና አሁን መድኃኔዓለም ኢየሱስ ክርስቶስ አሁን ቅድም ሲነበብልን እንዳዳመጣችሁት ቅዱስ ጴጥሮስን ምንድን ነው ያለው? እንግዲህ ቤተክርስቲያኔን በአንተ አለድነት በአንተ ድንጋይነት መሰረታታለሁ፣ የገሃነም ደጆች አያሸንፏትም። ስለዚህ በምድር ያሰርከው የታሰረ እንዲሆን፣ በምድር የፈታው የተፈታ እንዲሆን ስልጣን ሰጥቻለሁ አለ። ኋላ ሞቶ ከተነሳ በኋላ ሐዋርያቱን እፍ ብሎ የሰጣቸው ስልጣን ምንድን ነው? በምድር ያሰራችሁት የታሰረ ይሆናል፣ በምድር የፈታችሁት የተፈታ ይሆናል። ይቅር ያላችሁት ይቅር ይባላል፣ ይቅር ያላላችሁት ይቅር አይባልም። ይህን ያህል ነው ለሐዋርያቱ ስልጣንን የሰጣቸው። ያ ትውፊት ደግሞ በቅብብሎሽ እስከ ዕለተ ምጽአት ይቆያል። ማቴዎስ 28 ቁጥር መጨረሻ ላይ ሐዋርያቱን ያላቸው እስከ ዓለም ፍጻሜ ከእናንተ ጋር ነኝ ነው። ሂዱ አስተምሩ፣ እያስተማራችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። እኔም እስከ ዓለም ፍጻሜ። ሐዋርያት አሁን እስከ ዓለም ፍጻሜ አሉ ማለት ነው ወይ? በስጋ ይኖራሉ ማለት ነው ወይ? አይደለም። በስጋ ሞተዋል፣ ግን በአካለ ነፍስ አሁንም ከሱ ጋር ናቸው። በአካለ ነፍስ ከሱ ጋር ናቸው። እንደገና በአካለ ስጋ ደግሞ በእነሱ የተተኩትን በእነሱ ከተተኩት ጋር አሁንም በእነዚያ ከተተኩት ጋር አሁንም በእነዚያ ከተተኩት ጋር አሁን እስከኛ ድረስ አብሮን ነው የኛ ጌታ። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ምን አለ? ሊከተለኝ የሚወድ ቢኖር ራሱን ይካድ ነው ያለው። መስቀሉንም ተሸክሞ ይከተለኝ። ወታደር ማለት ነው። ክርስትና ማለት ውትድርና ማለት ነው። አንድ ወታደር ማለት የራሱን የካደ ማለት ነው። ራስን መካድ ማለት ምን ማለት ነው? በሞቱ የወሰነ ማለት ነው። በሞቱ የቆረጠ ማለት ነው። እንደገና ራሱን የካደ ምን ማለት ነው? ክብሩን የማይጠብቅ እኔነቱን የማይጠብቅ እኔነቴ ክብር የተነካ ብሎ አካኪ ዘራፍ የማይ የክርስቶስን ፈለግ የተከተለ መድኃኔዓለም ኢየሱስ ክርስቶስ የሰውን አርአያና መልክ ይዞ እንደ ሰው ባሪያ ሆኖ ወይም የባሪያውን የሰውን የአዳምን ተፈጥሮ ይዞ ራሱን አዋረደ፣ ራሱን ባዶ አደረገ። እንደ መድኃኔዓለም ኢየሱስ ክርስቶስ ራሱን ያዋረደ ራሱን ባዶ ያደረገ የትህትና ባለቤት እሱ ነው። ልክ እንደዚያ ራሳቸውን እርሱት። እንደገና ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። መስቀል ማለት ውጊያ ነው፣ ፈተና ነው፣ ውጊያ ነው። እያንዳንዳችን ውጊያ አለብን። ውጊያ የሌለበት ክርስቲያን የለም። በትዳር ዓለም ውስጥ ይሁን፣ በምንኩስናም ይሁን፣ በዲቁና በቅስናም ይሁን፣ በማንኛውም ህዝብን በመምራት በስልጣን ደረጃም ይሁን፣ በሀብት ደረጃም ይሁን፣ ከታች ከሆብለስ ከመንገድ ከወደቀው ከዚያ ከድሃው ከመጨረሻው ጀምሮ እስከ ላይ ድረስ በሀብትም በስልጣንም በሁሉም ነገር እስከ ላይ ድረስ ያለ በሙሉ ተዋጊ ነው። ክርስቲያን ማለት እንደየአቅሙ የሚዋጋ ወታደር ማለት እንደየአቅሙ ጄኔራል አለ፣ ሻለቃ አለ፣ ኮሎኔል አለ፣ መቶ አለቃ አለ፣ ሻምበል አለ። ምክንያቱም ቅዱሳን ክርስቲያኖች ቅዱሳን ይባላሉ። አሁን ከነዚህ ቅዱሳን ከተባሉ ክርስቲያኖች ውስጥ አሁን በጽላት በታቦት ወይም ደግሞ በህንፃ ቤተክርስቲያን በክርስትና ስም በበዓላት በቀናት በጸበል በህንፃ ቤተክርስቲያን መታሰቢያ ይደረግላቸዋል። አሁን የነዚህ ቅዱሳን መታሰቢያ የሚደረግላቸው የተለዩ ቅዱሳን እነሱ ብቻ ሆነው አይደለም። ክርስቲያኖች ሁሉ ቅዱሳን እንባላለን። ግን ክርስቲያኖች ሁሉ ቅዱሳን ብንባልም የእነሱ ቅዱሳን መባል ደግሞ በክብር የበለጡ ናቸው። ለምሳሌ ሚሊተሪ አለ፣ ወታደር አለ። ከወታደር መካከል የጀግንነት ስራ የሰራ ታሪክ የሰራ ወታደር
10 አለቃ ይሆናል፣ 50 አለቃ ይሆናል፣ 100 አለቃ ይሆናል፣ ሻምበል ይሆናል፣ ሻለቃ ይሆናል፣ ኮሎኔል ይሆናል፣ ጄኔራል ይሆናል፣ ማርሻል ይሆናል እና ከ10 አለቃ ጀምሮ ደግሞ ተራው ወታደር ያከብራቸዋል። እንደየ ስርዓት አላቸው፣ እንደየ ማይረጋቸው ወታደር ያከብራቸዋል። 100 አለቃው ሻለቃውን፣ ሻለቃው ኮሎኔሉን፣ ኮሎኔሉን በአጠቃላይ ተራው ወታደር ደግሞ ከ10 አለቃ ጀምሮ እስከ ላይ ድረስ ክብር ይሰጣሉ ለነሱ ለተሾሙቱ። እነዚያ ጄኔራሉ ምን ነበር? ወታደር። ራሱ ጄኔራል ምንድን ነው? ወታደር ነው። ኮሎኔሉ ምንድን ነው? ወታደር ነው። ሻለቃው ምንድን ነው? ወታደር ነው። 100 አለቃው ምንድን ነው? ወታደር ነው። 50 አለቃው ምንድን ነው? ወታደር ነው። 10 አለቃው ምንድን ነው? ወታደር ነው። ለምንድን ነው ከሌሎቹ ክብር የሚሰጣቸው? የጀግንነት ስራ ስለሰሩ። በወንጌል ደግሞ በሰማዕትነት የጀግንነት ስራ የሰሩ። ለምሳሌ ቅዱስ እስጢፋኖስን እንውሰድ። የቅዱስ እስጢፋኖስ ጀግንነት ራስን መካድ ነው፣ መስቀሉን መሸከም ነው። ራስን መካድ ማለት በቃ ለሞት ራሱን አሳልፎ ሰጥቷል። በክርስቶስ ፍቅር የተነሳ ከክርስቶስ ፍቅር የተነሳ እንደገና ደግሞ ለጠላቶቹ ጸልየዋል። ራስን መካድ ማለት ፍቅር ማለት ይሄ ነው። የሚያደርጉትን አያውቁምና ይቅር በላቸው ብሏል ቅዱስ እስጢፋኖስ። ከዚህ የበለጠ አርበኝነት የለም። የቅዱሳን አርበኝነታቸው በቃ መሞት ነው እስከ ሞት ድረስ። ቅዱስ ጳውሎስ ምንድን ነው ያለው? ከክርስቶስ ፍቅር የሚለየኝ ማን ነው? ረሃብ ነው? ርዛት ነው? ስደት ነው? እሳት ነው? ሰይፍ ነው? ሞት ነው? ከክርስቶስ ፍቅር ሊለየኝ የሚችል ምንም እንደሌለ ተረድቻለሁ፣ አምኛለሁ ይላል። ስለዚህ እስከ ሞት ድረስ ወደደው ቅዱስ ጳውሎስ። በሰይፍ አንገቱን ተቀልቶ ነው ሮም ላይ ራሱን የሰጠው። ስለዚህ ይሄ ጀግና አሁን ጄኔራል ማርሻልን ብለዋል። በቤተ ክርስቲያን መከበር ስላለበት ቅዱስ ጴጥሮስ፣ መከበር ስላለበት ቅዱስ ጳውሎስ፣ መከበር ስላለባቸው ሐዋርያት በየጊዜው የወንጌል አርበኞች የሆኑ መከበር ያለባቸው በእነሱ ምክንያትም እግዚአብሔር እንዲከብር መታሰቢያቸውን እናደርጋለን። ስለዚህ አሁን ክፉና ደጉን ከለየንበት ጊዜ ጀምሮ ኃጢአት መስራት ከጀመርንበት ጊዜ ጀምሮ ለአቅመ አዳም ለአቅመ ሔዋን ከደረስንበት ጊዜ ጀምሮ ውጊያው ይቀጥላል። ውጊያው እስከ መቼ ነው? በዚህ ምድር ያሉ ወታደሮች ጡረታ ይወጣሉ። የክርስትና ውትድርና ግን ጡረታ የሚባል ነገር የለም። እስከ መጨረሻዋ ህቅታ ድረስ ነፍስና ስጋ እስኪለያዩ ድረስ ያን ጊዜ ነው ጡረታ ምንወጣው። ስጋም ያርፋል፣ ወደ መቃብር ይሄዳል። በአካለ ነፍስም እረፍት። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋቸዋችሁ። ሐዋርያት፣ ሰማዕታት፣ ጻድቃን፣ ቅዱሳን ሁሉ በሱ ስም አምነው በክብር የሄዱት ሁሉ እረፍት ላይ ናቸው። ይህን ዓለም ተገላግለውታል። ነገር ግን ያለምንም ማቋረጥ በቀንም በሌሊት በመቅደሱ ከመላእክት ጋር ሆነው ቅዱስ ቅዱስ ሲያመሰግኑት ይኖራል። ከዚህ ዓለም ተገላግለዋል። በስጋ ሲሞት ወገኖቻችን፣ ለዚህ ነው ዛሬ ሞባይል እንደው በየኪስ ሆነ እንጂ ድሮ ሰው ሲሞት ጨለም ሲል ሰው ሲካተት ወደ መኝታ መሄድ ሲጀምር ከተራራ ላይ የሆንና አንዱ ይልና አቶ ገሌ አርፈዋልና እንድታቃብሩን ይላሉ ቤተሰቦቹ። ወይዘሮ ገሊት አርፈዋልና አቶ ገሌ አርፏልና ወይዘሮ ገሊት አርፋለችና ገጠሩ አርፋለች፣ አርፏል፣ አርፈዋል ነው እንጂ ሞታለች አይልም። ለዚህ ነው በቀደም ረቡዕ ዕለት ስንማር አልዓዛርን ጌታ ምንድን ነው ያለው? ተኝቷል እንጂ አልሞትም፣ አሳዩኝ እንሄዳለን። አረ ሙቷል፣ 4 ቀኑ ነው ሙቷል። አይ የለም እና እንቅልፍ ይባላል። ሞተ ስጋ እንቅልፍ ነው ማለት እረፍት ነው፣ እረፍት ነው። አሁን ስለዚህ ቅዱሳን አሁን በአካለ ነፍስ አርፈዋል። እስከ መጨረሻው ህቅታ ድረስ ውጊያ አለብን ለማለት ነው። ውጊያ አለብን። ለዚህ ነው ቅዱስ ጳውሎስ እዚያ ሮሜ ላይ ምንድን ነው ያለን? ሐዋዝ ውእቱ ሕገ እግዚአብሔር በውስተ ልቤ፣ በልቤ ውስጥ እንደ እግዚአብሔር ቃል እንደ ትእዛዛቱ የሚያስደስተኝ ነገር የለም ማለት። ነገር ግን
ያን ደስ የሚያሰኘኝን ትእዛዝ እግዚአብሔር ፈቃድ እግዚአብሔር የሚቃወም ፈቃደ ሥጋ በልቡናዬ እንደገና ብቅ አለ። ሁለቱ ውጊያ ጀምሩ አለ። ልቡናዬ የጦር ሜዳ ሆናል። አሁን ወተጻብኡ ክሌቱ ሁለቱ ጦርነት ገጠሙ አለ። ፈቃደ ሥጋና ፈቃደ እግዚአብሔር፣ ፈቃደ ሥጋና ፈቃደ ነፍስ ሁለቱ ጦርነት ገጠሙ። ከብዙ ውጊያ በኋላ ለጽዋ ወኒ መንገሌው ሕግ ኃጢአት ፈቃደ ሥጋ የኃጢአት ሕግ አሸነፈኝ። አሁን እንግዲህ በኃጢአት ከተሸነፍኩ ዕድሌ ሞት ነው። ለሞት ከተሰጠ ሕይወት ማንም ያድነኝ አለና የሚያድነኝ ማን ነው አለና መልሱን አገኘ። ያዳነኝ ጌታ ኢየሱስ ክርስቶስ፣ ራሴ የሆነ ኢየሱስ ክርስቶስ፣ አካሉ የሆንኩለት ኢየሱስ ክርስቶስ። በሱ እድናለኋል፣ በሱ አሸንፋለኋል። ኃጢአትንም አጋንንትንም ዓለምንም ያሸነፈ ጌታ ራሳችን ስለሆነ አሸናፊነት ተሰጥቶናል። አሸናፊነት ተሰጥቶናል። ተዋጊዎች ብቻ አይደለንም፣ ድል አድራጊዎችም ነን። በክርስቶስ በኩል አሸናፊዎች ነን በሱ በኩል። ስለዚህ ልንበረታ ይገባል። ለዚህ ነው መምራት ብቻ ሳይሆን ሀብታትን ሁሉ የሚሰጥ እሱ ነው። ከባለ 50 ጀምሮ አሁን ለዚች ልጅ ይሄን የጸጋ ይሄን የዝማሬ ጸጋ የድምፅ ጸጋ የሰጠ እሱ ነው። ስለዚህ እግዚአብሔር ስላወጣት አሁን ከመንፈስ ቅዱስ ለእግዚአብሔር ክብር የተሰጣትን ጸጋ ለመንፈስ ቅዱስ ለመዋል እድሉን ባታገኝ ኖሮ የዓለም ዘፋኝ ነበር እና የሰው ልጆች አሁን የዚች ልጅ ድምፅ የሰውን አእምሮ መማረክ የሚችል ነው። የሰውን አእምሮ ማርኮ አሁን ወደ የት ነው የሚወስደው? የዚችና የዚችን የመሰሉት ድምፃቸው ወደ የት ነው የሚወስደው? እያስደሰተ እያታለለ እየማረከ ከመንፈስ ቅዱስ ጋር ነው የሚያገናኝ። አሁን ይሄን እድል ባታገኝ ኖሮ የተሰጣትን ጸጋ ለዓለም ብታውለው ኖሮ እያስደሰተ እያታለለ የሰውን አእምሮ ወደ ርኩሰት ነበር። ሰዎች ቅድስናቸውን እንዲያጡ፣ ከትዳራቸው በላይ ሄደው እንዲረክሱ፣ በአጠቃላይ ወደ ርኩሰት ወይም ደግሞ ሰውና ሰውን የሚያጋድል ድምፅ ሊሆን ይችላል። ያ ድምፁ መልካም ሆኖ በዚያ በመልካም ድምፅ ውስጥ የሚተላለፈው መልእክት ገዳይ ሊሆን ይችላል፣ አዳኝ ሊሆን ይችላል፣ ጠቃሚ ሊሆን ይችላል፣ የማይጠቅም ሊሆን ይችላል። የሚጠቅመው ከዚያው ከሰጠው መንፈስ ቅዱስ ጋር ለሰጠው መንፈስ ቅዱስ ሆኖ ሲኖር ነው። ስለዚህ ድምፅንም የሚሰጥ ማንኛውንም ነገር የሚሰጠን እግዚአብሔር መንፈስ ቅዱስ ነው እና ስለዚህ አሁን ጳጳሳት ብቻ አይደሉም ማለት ነው። አሁን ቤተክርስቲያንን ለመጠበቅ ያለው እኮ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። አዎ በኃላፊነት ደረጃ ይሁን እንጂ መንጋውም የየራሱ የሆነ ኃላፊነት አለበት። ለመንጋውም መንፈስ ቅዱስ ስጦታን ሰጥቷል፣ ጸጋን ሰጥቷል። ከስጦታዎች ውስጥ አንዱ የዝማሬ ነው ለማለት ነው። አሁን ይሄ ዝማሬው ራሱ ወንጌል ነው። የሰው ልጆችን አእምሮ እያስደሰተ እያታለለ ሰው ከኃጢአት እንዲርቅ በራሱን እንዲያይ እንዲጸጸት በንስሐ እንዲመለስ በኃጢአቱ እንዲናዘዝ ወደ ቅዱስ ቁርባን እንዲቀርብ የሚያደርግ ነው ይሄ ሁሉ እና የሆነ ሆኖ ግን በተለይ ከባድ ኃላፊነት የተሰጠው ለጳጳሳት ነው። ደግሞ በገዛ ደሙ የተባለ አሁን እግዚአብሔር ነው። እዚህ ላይ ስናነባ አስተውለነው ከሆነ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ይላል። የእግዚአብሔርን ቤተክርስቲያን ስንል የእግዚአብሔር ማን? በገዛ ደሙ የዋጃት እግዚአብሔር ማን ነው? በገዛ ደሙ የዋጃት እግዚአብሔር ወልድ ነው። እግዚአብሔር ወልድ በተለየ አካሉ ምንም አብን መንፈስ ቅዱስን በሱ ህልዋን ቢሆኑም በተለየ አካሉ ደም ያፈሰሰላት እግዚአብሔር ወልድ ነው። ለምን? ሰው የሆነው እግዚአብሔር ወልድ ስለሆነ፣ ሁለተኛ አዳም ተብሎ የተገለጠው እሱ ስለሆነ። ስለዚህ እግዚአብሔር ወልድ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ እናንተን
ጳጳሳት አድርጎ ሹመዋል። ሿሚው አሁን ማን ነው? እግዚአብሔር መንፈስ ቅዱስ ነው። ስለዚህ ለራሳችሁ ለመንጋውና ለራሳችሁ ተጠንቀቁ። ለራሳችሁ ተጠንቀቁ። ለመንጋውና ለራሳችሁ ተጠንቀቁ። ስለዚህ አንድ ጄኔራል መጠንቀቅ ያለበት መጀመሪያ ለራሱ ነው። አንድ ጄኔራል ሞተ ሲባልና አንድ ተራ ወታደር ሞተ ሲባል ሁለቱ አንድ አይደሉም። በጠላት ዘንድ ምንም ሕይወታቸው፣ ክብራቸው፣ ልጅነታቸው በክርስቶስ በመንፈስ ቅዱስ እይታ አንድ ቢሆንም በማዕረግ ግን አሁን ጳጳሱና ተራ ምዕመን በጣም የተለያዩ ናቸው። ኃላፊነታቸው ከባድ ነው። የጳጳሱ ኃላፊነት በጣም ከባድ ነው እና ስለዚህ መጀመሪያ መጠንቀቅ ያለበት ለምንድን ነው? ለራሱ። ማንኛውም ጄኔራል አሁን በጣም መጠንቀቅ ያለበት ለራሱ ሞት ሳይሆን በሱ ሞት ምክንያት ለምትዋረደው ሀገር ነው። ልክ አንድ ጳጳስ ደግሞ ለራሱ ብቻ ሳይሆን በሱ ምክንያት ለምትዋረደው ቤተክርስቲያን፣ የእግዚአብሔር መንግስት የሆነች ቤተክርስቲያን በሱ ምክንያት እሱና ተራ ምዕመን፣ ጄኔራሉ፣ ማርሻሉና ተራ ወታደር አንድ አይደሉም። ያ ተራ ወታደር ያ ጄኔራል ሞተ፣ ያ ማርሻል ሞተ ከተባለ በቃ ጠላት ትልቁን ጭፈራ የሚጨፍርበት በዓለም ዙሪያ ጉራውን የሚነዛበት ያ ሲሆን ነው። ስለዚህ አንድ ለሱ ነው። የእሱ ሞት ለራሱ ብቻ ሳይሆን አገር የተባለች ቤተክርስቲያንን ወይም የእግዚአብሔር መንግስት የሆነች ቤተክርስቲያንን ይዞ ስለሚሞት ውርደቱ ለእሷም ስለሚተርፍ ነው እና ለራሱም ደግሞ ሟች ነው። መሞትስ ምን አመጣው? ለራሱ ሲሆን ለመንጋውና ለራሳቸው ተጠንቀቁ። መጀመሪያ ምንድነው እኮ ወታደር በወታደር ስርዓት ደረጃ አለው። የነሱ የውጊያ ደረጃ አለው። ራስን ማዳን ወይም ራስን ማዳን ነው። ሌላ ነገር ነው። ራስን ማዳን ለብሎ ደግሞ ሌላ ነገር ሊመጣ ይችላል። ራስን ማዳን። አንድ ወታደር መጀመሪያ ራሱን ነው የሚያድነው። ከጠላት ጋር ውጊያ ሲገጥም መጀመሪያ የሚያድነው ራሱን ነው። ራሱን ለማዳን ደግሞ የሚጠቀምባቸው ቴክኒኮች አሉ። እኔ ወታደሮችን ጠይቄ እንደተረዳሁት ከሆነ ራስን ማዳን ሲል አንድ ወታደር ጠላትን ፊት ለፊት ካየ መጀመሪያ የሚወስደው እርምጃ አለ። መጀመሪያ የሚወስደው እርምጃ ምንድን ነው ስንል የተለያየ መልስ ሊኖር ይችላል። ግን እኔ ከወታደሮች